ቀጣዩዋ አብሪ ኮከብ ወደ አትሌቲክሱ ዓለም ብቅ ካለች ገና ጥቂት ዓመታት ብቻ ናቸው የተቆጠሩት። ይሁንና በአሁኑ ወቅት ላቅ ያለ ተስፋ ከተጣለባቸው ድንቅ ወጣት አትሌቶች መካከል አንዷ ለመሆን ችላለች። ጠንካራ ሰራተኛነቷን የልምምድ አጋሮቿና አሰልጣኞቿም ይመሰክሩላታል። አሯሯጧን ገና ከወዲሁ እያስመዘገበቻቸው ያሉትን ውጤቶች የተመለከቱ ደግሞ ቀጣዩዋ የጉዳፍ ጸጋይ አልጋ ወራሽ ትሆናለች በማለት ትልቅ ተስፋቸውን ይገልጻሉ። እኛም በዛሬው የኢትዮ ኤፍኤም 107.8 የኢትዮ አትሌቲክስ ፈርስት ፕሮግራማችን ይህችን ወጣት ድንቅ አትሌት ልናስተዋውቃችሁ ወደድን። ብርቄ ኃየሎም ምስጋናው ታደሰ ነኝ። The star of this magnificent display was none other than the teenage sensation Birke Hallam. የተወለደችው በትግራይ ክልል አላጄ ወረዳ ነው። ዘመኑ ደግሞ በእኛ አቆጣጠር ታህሳስ 28 1998 ዓ.ም። የትውልድ ስፍራዋ አላጄ በትግራይ ደቡባዊ ዞን በስተደቡብ ከእንዳሞኒ፣ በደቡብ ምዕራብ ከአማራ ክልል፣ በደቡብ ምስራቃዊ ዞን ደግሞ ከራያ ዘቦ ጋር የምትዋሰን አነስተኛ ገጠር ቀመስ የወረዳ ከተማ ናት። አካባቢው በመሰረተ ልማት ግንባታዎች ወደ ኋላ የቀረ ስለሆነ ወደ ትምህርት ቤት ሲሄዱም ሆነ ውሃ ለመቅዳት ወንዝ ሲወርዱ መሮጥ ግድ ይላል። በዛ ላይ አሁን የልምምድ አጋሯ የሆነችውን ጉዳፍ ጸጋይን ጨምሮ ከትግራይ ክልል የተገኙ ዝነኛ አትሌቶች በታላላቅ ዓለም አቀፍ የውድድር መድረኮች ስላስመዘገቧቸው ታላላቅ ድሎች በቴሌቪዥንና ሬዲዮ መስማት ከፍተኛ መነቃቃትን ይፈጥራል። በትንሿ ብርቄ ኃየሎም ላይም በጊዜው የተፈጠረው ስሜት ይሄው ነው። በዚህም ተነሳስታ በትምህርት ቤቷ የስፖርት ክፍለ ጊዜ ንቁ ተሳታፊ ሆነች። የመምህራኖቿን ድጋፍ አገኘች። ከዛ የተነሳው ጅማሬዋ በመጨረሻም ዛሬ ገና በ20 ዓመት ዕድሜዋ በዓለም ትላልቅ የአትሌቲክሱ ዓለም መድረኮች ስሟ ከፍ ብሎ የሚጠራ አትሌት ለመሆን እያንደረደራት ይገኛል። የ20 ዓመቷ ወጣት ብርቄ ኃየሎም የመካከለኛና የረዥም ርቀት ሯጭ ናት። በሀገር ውስጥ የወጣቶች ውድድር ላይ ያስመዘገበችውን ውጤት ተከትሎ ሀገር እንድትወክል ከተመረጠች በኋላ የመጀመሪያ ኢንተርናሽናል ውድድሯን ያደረገችው የዛሬ 4 ዓመት እንደ አውሮፓውያን አቆጣጠር በ2022 በኮሎምቢያ ካሊ በተካሄደው ከ20 ዓመት በታች የዓለም ወጣቶች ሻምፒዮና ላይ ነበረ። በ1500 ሜትር ተሳትፋ አሸነፈች። ማሸነፍ ብቻም ሳይሆን ለአንገቷ ወርቅ ስታጠል ርቀቱን ለመጨረስ የፈጀባት 4 ደቂቃ ከ4 ሰከንድ ከ27 ማይክሮ ሰከንድ ደግሞ በውድድሩ ታሪክ የርቀቱ አዲስ ሪከርድ ጭምር ሆኖ ተመዘገበላት። ይህ አጀማመሯ ቀጣይ መዳረሻዋን በግልጽ ያመላከተ ነበረ። በቀጣዩ ዓመት በፌብሩዋሪ 2023 በአውስትራሊያዋ ባትረስ በተካሄደው 44ኛው የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በድጋሚ ሀገሯን ወክላ እንድትወዳደር ተመረጠች። በውድድሩም በወንድና ሴት ድብልቅ ሪሌይ ከአዳሃና ካህሳይ፣ ሐዊ አበራና ጌትነት ዋለ ጋር በመሮጥ በቡድን ሪሌይ ለሀገሯ የነሐስ ሜዳሊያ ያስገኘች። በቀጣይ ፊቷን ያዞረችው ወደ ግል ውድድር ነበረ። ገና በ16 ዓመት ዕድሜዋ በሜይ 2023 በኳታር ዶሃ በተካሄደው የዳይመንድ ሊግ ውድድር ተሳትፋ 6ኛ ሆና ጨረሰች። ይሁንና እጅግ በጣም ፈጣን በነበረው በዛ ውድድር የገባችበት 4 ደቂቃ ከ1 ሰከንድ ከ86 ማይክሮ ሰከንድ በ1500 ሜትር አዲስ የግል ምርጥ ሰዓቷ ሆኖ ተመዘገበላት። በዚህ ብቻ የምታቆም አልሆነችም። ከቀናት በኋላ በሞሮኮ ራባት በተካሄደው ተመሳሳይ የዳይመንድ ሊግ ውድድር በዚሁ የ1500 ሜትር የሀገሯን ልጆች ፍሬይኒ ኃይሉና ጉዳፍ ጸጋይን በመከተል በ3ኛነት አጠናቀቀች። የገባችበት ሰዓት 3 ደቂቃ ከ57 ሰከንድ ከ66 ማይክሮ ሰከንድ ደግሞ ከ18 ዓመት በታች በርቀቱ አዲስ የአፍሪካ ሪከርድ ሆኖ ተመዘገበላት። ይሄ ደግሞ ደረጃ ውስጥ ገብቶ ከማጠናቀቅ በዘለለ ጠንክረው ከሰሩ ለካ ይሄም አለ ብላ ስለ ሪከርድም ጭምር እንድታስብ አደረጋት። ያሰበችውም ተሳካላት። ከአንድ ወር በኋላ ጁን 15 2023 በኖርዌይ ኦስሎ በተካሄደው የቢስሌት ጌምስ ድሪም ማይል ውድድር ቀዳሚ ሆና በመግባት አሸነፈች። 1 ማይሉን ለመጨረስ የፈጀባት ሰዓት 4 ደቂቃ ከ17 ሰከንድ ከ23 ማይክሮ ሰከንድም በርቀቱ ከ20 ዓመት በታች የተመዘገበ አዲስ የዓለም ሪከርድ ሆኖ ተመዘገበላት። በዛው ዓመት 2023 በሃንጋሪ ቡዳፔስት በተካሄደው የዓለም አትሌቲክስ ሻምፒዮና ለሀገሯ ተመረጠች። ማጣሪያውን ብታልፍም በፍጻሜው ግን አልተሳካላትም። 9ኛ ሆና ጨረሰች። ይህ ደግሞ የስፖርቱ አንዱ ባህሪ ነው። ሁልጊዜም ድል ብቻ አይገኝም። እሷም ይሄንን በመረዳት ከስህተቷ ተምራ ጠንክራ መስራቷን ተያያዘች። ከማሸነፍ ባሻገርም ሌሎችንም ነገሮች ማለም ጀመረች። ወጣቷ አትሌት ብርቄ ኃየሎም 2024ን የጀመረችው ፍጹም በጥሩ ስሜትና አቋም ላይ ሆና ነበር። ነገሮችን ባሰበችው መልኩ ነበር የተጓዙላት። በአሜሪካ ቦስተን ማሳቹሴትስ በተካሄደው የ1500 ሜትር ውድድር አሸነፈች። ከማሸነፍ በዘለለም የገባችበት ሰዓት 3 ደቂቃ ከ58 ሰከንድ ከ43 ማይክሮ ሰከንድ የግል ምርጥ ሰዓቷ ከመሆን አልፎ ለሁለተኛ ጊዜ ከ20 ዓመት በታች ሌላ አዲስ የዓለም ሪከርድ ሆኖ ተመዘገበላት። ይህ ሪከርድ አሁንም ድረስ በእጇ ይገኛል። long time leader Chebet is working incredibly hard. She's trying to come down the inside.
is the room. Well, KM is given a room. Who's going to get this? This is the last ብርቄ 50 meters. በዛው ዓመት በስኮትላንድ ግላስኮ በተካሄደው የዓለም የቤት ውስጥ ሻምፒዮና በታወቀችበት የ1500 ሜትር ውድድር ተካፈለች። ማጣሪያውን በጥሩ ብቃት አለፈች። ነገር ግን በፍጻሜው ሳይቀናት ቀረ። 9ኛ ወጣች። ይህን ጊዜ ቆም ብላ አሰበች። ከ1500 ሜትር በተጨማሪ ሌላ ርቀትን መሞከር እንዳለባት ራስዋን አሳመነች። እናም በ2024 በአሜሪካ ዩጂን ኦሬጎን በተካሄደው የፕሪፎንቴን ክላሲክ የ5000 ሜትር ውድድር ላይ ተካፈለች። ሌላ አስገራሚ ብቃት። ወጣቷ ብርቄ ውድድሩን በአምስተኛነት ብታጠናቀቅም የገባችበት ሰዓት 14 ደቂቃ ከ23 ሰከንድ ከ71 ማይክሮ ሰከንድ ግን በ5000 ሜትር ከ20 ዓመት በታች አዲስ የዓለም ሪከርድ ሆኖ ተመዘገበላት። ባለፈው ዓመት ፌብሩዋሪ ወር ላይ ወደ ፈረንሳይ ሌቪን አመርታ በቤቱ 3000 ሜትር ተካፍላ 8 ደቂቃ ከ25 ሰከንድ ከ37 ማይክሮ ሰከንድ በሆነ ጊዜ አሸነፈች። የዓለም ሪከርድንም ለ7 ሰከንዶች ብቻ ነበር የሳተችው። በዛው ወደ ፖላንዷ ቶርን ከተማ በማምራት በኮፐርኒከስ ካፕ በ1500 ሜትር የቤት ውስጥ ውድድር ተካፍላ አሸነፈች። በቤት ውስጥ በርቀቱ የነበራትን ምርጥ ሰዓትም ወደ 3 ደቂቃ ከ59 ሰከንድ ከ82 ማይክሮ ሰከንድ ዝቅ በማድረግ በግስጋሴዋ ቀጠለች። በዚህም በመጋቢት 2025 በቻይና ናንጂንግ ለሚካሄደው የዓለም የቤት ውስጥ ሻምፒዮና በ3000 ሜትር ሀገሯን እንድትወክል ተመረጠች። ሌላኛዋ ኢትዮጵያዊት ድንቅ አትሌት ፍሬይኒ ኃይሉ ወርቁን ባጠለቀችበት ውድድር ብርቱ ፉክክር አድርጋ 5ኛ ወጣች። ከአንድ ወር በኋላ ደግሞ እዛው ቻይና ውስጥ በተካሄደው የጂያመን ዳይመንድ ሊግ በ5000 ሜትር ተካፍላ በ3ኛነት አጠናቀቀች። ወደ ሮማ አምርታ በጎልደን ጋላ በዚህ ውድድር 4ኛ ስትወጣ ወደ ፈረንሳይ ተጉዛ በሚቲንግ ደ ፓሪስ የ1500 ሜትር ውድድር ደግሞ 3ኛ ሆና ገብታለች። ኦገስት 28 በስዊዘርላንድ ዙሪክ በተካሄደው የዳይመንድ ሊግ ፍጻሜ በ1500 ሜትር ለአሸናፊነቱ ብትገመትም 7ኛ ሆና ጨረሰች። ዘንድሮ በመስከረም ወር በጃፓን ቶኪዮ በተካሄደው የዓለም ሻምፒዮናም በ5000 ሜትር ለፍጻሜ መድረስ ሳትችል ቀረች። እነዚህ ብዙም ያልተደሰተችባቸው ውጤቶቿ ቢሆኑም ከሞላ ጎደል ግን 2025 ለአትሌት ብርቄ ኃየሎም ጥሩ ዓመት ነበር ለማለት ይቻላል። ለዚህም ጥሩ ማሳያ የሚሆነው የዓለም አትሌቲክስ ዘንድሮ በህዳር ወር ይፋ ባደረገው የዓለም ኮከብ አትሌቶች ዝርዝር ውስጥ ተስፋ የተጣለባቸው የዓመቱ ወጣት ኮከብ አትሌቶች በሚለው ዘርፍ በሴቶቹ ምድብ ከመጨረሻዎቹ 3 አትሌቶች መካከል አንዱ አድርጎ እሷን ማካተት። Now, if I told you a 17-year-old just outran a field of professional and Olympic runners, shattered a world record that stood for almost 4 decades, and caused a domino effect of personal best and season best all along the way, would you believe me? አሮጌ ፈረንጆች ዓመት 2025 ተሰናብቶ 2026 ከገባ እነሆ ዛሬ 24ኛ ቀን ላይ እንገኛለን። አትሌት ብርቄ አዲሱን ዓመት በጥሩ ሁኔታ ነው የጀመረችው። 20ኛ ዓመት የልደት በዓሏን ባከበረች በ16ኛ ቀኗ ከትናንትና ወዲያ ሐሙስ ምሽት በስዊድን ስቶክሆልም በተካሄደው የባውሃውስ ጋለን ኢንዶር የሴቶች 1500 ሜትር ውድድር የዓመቱን የዓለም ፈጣን የሆነ 4 ደቂቃ ከ2 ሰከንድ ከ61 ማይክሮ ሰከንድ በሆነ ሰዓት በማስመዝገብ ዓመቱን በድል ጀምራለች። ኖርዌጃዊቷ አኔጊኔ ላቭኔስና የሀገሯ ልጅ ሳምራዊት ሙሉጌታ ተከትለዋት ገብተዋል። ብርቄ ኃየሎም ላለፉት 5 ዓመታት በታዋቂው አሰልጣኝ ህሉፍ ይደጎ ስር ታቅፋ ነው የምትሰለጥነው። የማኔጅመንት ካምፓኒዋ ደግሞ መቀመጫውን በስፔን ያደረገው ፔኔዳ ስፖርቲስ ቲም ነው። ጠንካራ የሥራ ሰው መሆኗን የሚመሰክርላት አሰልጣኝ ህሉፍ ይደጎ ጎበዝ ሰራተኛና በባህሪዋም የተመሰገነች ናት። በረጅም ርቀት ጉዳፍ ጸጋይ ላይ ለመድረስ ብዙ መስራት ቢኖርባትም በ1500 ሜትር ግን በአሁኑ ሰዓት የዓለማችን ምርጧ አትሌት ናት። ወደፊት ደግሞ በሌሎችም ርቀቶች ስኬታማ እንደምትሆን ምንም አልጠራጠርም ይላል። እኛም ለወደፊቷ ኮከብ አትሌት ብርቄ ኃየሎም መልካም ዕድል ተመኘን። ሰላም።